ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ። እናትና ልጁ አንዳንድ ነገሮች እየሰማው ነው እና በሁለት ነገሮች ላይ በእፎይ ጉዳይ ላይ የተባለ ነገር አለ። አንዳንድ ሙስሊሞች ምን እያሉ ነው? ሌሎቹ በጥሩ ነገር እያሰቡት ነው። ምንድን ነው መወያየት አለብን፣ መነጋገር አለብን። በክርስትና በፕሮቴስታንትም ሆነ በኦርቶዶክስ ለመጡ ጥያቄዎች ሙስሊም መልስ አላት ብለው እየነገሩ ነው። ሙስሊም መልስ አለው። አንዳንዶቹ ደግሞ እንዴት በክስ ከሚፈለግ ሰው ጋር በነገራችን ላይ አልታሰረም ታሰረ እየተባለ የሚወራው ነገር ዝም ብሎ ወሬ ነው። ግን እንዴት ከሚፈለግ ሰው ጋር እንከራከራለን እንነጋገራለን ብለው ያሉ ሰዎች አሉ። ኖ ክሱ መቀጠል ትችላላችሁ። ክሱን የከለከላችሁ ሰው የለም። ግን ከሁለት ከሶስት ሰዎች ጋር ተነጋገረ ማለት ክሱን ያፈርሰዋል ማለት አይደለም። ስለዚህ ምንም ምክንያት አያስፈልገውም። ስለዚህ እፎይ እንደዚህ ብሎ የተናገረው የውሸት ነው፣ ያለ ማስረጃ ነው። ነብዩ መሐመድን የተሳደበው የሚባል ነገር ካለ በማስረጃ አምጡ። እኔ ራሴ እኔ ብቻ ሳልሆን ድፍን መላ ኦርቶዶክስ እፎይን አብሮ ይከስላችኋል። እሱ የተናገረው ንግግር በጣም ነውር ያለው ንግግር፣ መጥፎ ንግግር ነው የምትሉ ካላችሁ መጽሐፍ ቅዱስ ይቅርታ ቁርአን ላይ ወይም ሐዲስ ላይ የሌለ ነገር ተናግሯል ብላችሁ የምትሉ ከሆነ ድፍን ኦርቶዶክስ ነው የምላችሁ። ድፍን ኦርቶዶክስ፣ ድፍን ፕሮቴስታንት ከእናንተ ጋር ሆነው እፎይን እንዲከሰስ ያደርጋል። እስከዛ ደረጃ ግን እፎይ ያለውን ነገር አደባባይ ሳንሰማ ውሸት ነው። ይሄ በማስፈራራት ብዙ ነገር በማድረግ የሚደረግ ነገር የለም። መተን ተወያዩ፣ ተነጋገሩ። ከዛ በኋላ ያለውን ነገር በማስረጃ ማቅረብ እንጂ በማስፈራራት የሚድን ሃይማኖት የለም አለ ብዬ አላስብም። ስለዚህ መከሰስ አለበት ካላችሁ በእስልምና ብዙ የተናገሩ በጣም የወረደ ንግግር የተናገሩ ብዙ ኡስታዞች አሉ። ብዙ ኡስታዞች አሉ የሚዘገንን ንግግር። ስለዚህ አሁንም ውይይቱ አለ። የምትቀርቡ ዋሂድ ብዙ የተናገረ ኢቭን እንትናም ተናግሯል። ብዙ ነገር ከነ መረጃው ማውጣት ይችላሉ። ኡስታዝ አቡ አይደር መምጣት ይችላል። ይሄው በግልጽ ነው የምናገረው። ዋሂድ የሚባል ሱሱ የሚባል ኡስታዝ አቡ አይደር መምጣት ይችላል። ሌላው ለዳኝነት ሌላ አንድ ሙስሊም ይጨመር ያላችሁ ወንድምና እህቶች ያላችሁ በትክክል እናንተ የምታምኑት ለዳኝነት ይጠቅማል የምትሉትን ንገሩን። እኔ ቴዲ ሐዋሳና እሱ ሶስታችን ሆነን ቁጭ ብለን ማዳመጥ ነው። ስድድብ የሌለበት አንድ ሰው ቢሳደብ መንቅሬ ሰድቤ ነው ማስወጣው። በክብር በስነ ስርዓት ቁርአን እየተጠቀሰ መጽሐፍ ቅዱስ እየተጠቀሰ ሐዲስ እየተጠቀሰ በደንብ ማብራራት ይቻላል። ስለዚህ ሀሳቡን ቤትም መሸፋፈን አይቻልም። ተሸፋፍኖ የሚቀር ነገር የለም። ሁሉም በአደባባይ በግልጽ ተነጋግሮ በክብር የሚከበረው ይከበራል። ዋሽ የሚባለው ደግሞ እዛው ላይ ተናግረን ከሱ ይጀመራል። በግልጽ ነው የምነግራቸው። ከሱን እናግዛቸዋል። እፎይ የተናገረው ነገር ቁርአናዊ ወይም ሐዲስ ውስጥ የሌለ ነገር ከሆነ እንዲጠየቅ እንፈልጋለን። ከሆነ ግን እናንተ ናችሁ የምትጠየቁት። በሐሰት ለመመስከር ከሄዳችሁ የምትጠየቁት እናንተ ናችሁ። ስለዚህ ይህንን ነገር አሁንም በፍቅር ነው የምጠይቃችሁ። በፍቅር ነው መወያየት አለባችሁ። ሶስት ሰው እፎይን አናገረውና ክሱ ይቆማል ማለት አይደለም እና እያስተዋልን ብናወራ ጥሩ ነው። እንነጋገር፣ ሰው ይወቀው። ዝም ብሎ በሆይ ሆይታ ያዙ ይልቀቁኝ የሚባል ነገር የለም። በሆይ ሆይታ ሳይሆን በትክክለኛ መረጃና ማስረጃ እያወጣችሁ መናገር። ይሄን ብሏል ብላችሁ መናገር። አንድ ሰው የሚፖስት የለም እፎይ ያለውን አንድ ሰው የፖስተ የለም። በዚህ ጉዳይ ነው የሚጠየቀው እፎይ ብሎ የፖስተ የለም። እፎይ ይያዝ እፎይ ይከሰስ የሚል እንጂ ያለው እፎይ ያደረገው ይሄንን ነው ተብሎ ያለ የለም። እኔ የሰማሁት ነብዩ መሐመድን እንድታፍሩበት አደርጋለሁ ያለበት ምክንያት አለኝ ብሏል። ምክንያት አለኝ ብሏል እሱ። ምክንያቱም መጥቶ ይናገር። ሀሳቡንማ መግለጽ አለበት። እኔ ያፍሩበታል የሚል እምነቱ የለኝም። አለኝ ካለ ግን ምክንያቱም መጥቶ ይነጋገር አይደለ እንዴ? ስለዚህ ተነጋግራችሁ ከዛ በኋላ የሚሆን ነው እናደርጋለን። ጊዜው አጭር ነው። ኑ ያሁላ እስልምና መልስ አለው ካላችሁን ኡስታዞቻችሁ ይምጡልን። እኔም ቴዲም ሌላ ሙስሊም ዳኛ ይሆናል የምትሉትን ይዛችሁ ነው ይነጋገሩ። ምንም ሳይድ የሚይዘው ነገር የለም። ምንም ታቁኛላችሁ። በዚህ ሳይድ ሳሊዝ ሀሳባቸውን ይግለጹ። ስለዚህ አሁንም ሶስት ሰው ከእፎይ ጋር ተነጋገረ ተብሎ
ክሱ ይቆማል ማለት አይደለም። ክሱን ቀጥሉ፣ ችግር የለው። ሀሳቡን ግን መጥቶ ይገልጻል። ስለዚህ ታሰረ የሚባለው የውሸት ወሬ ነው። ዝም ብላችሁ አታካብዱ። የውሸት ወሬ ይዛችሁ አትምጡ። ይህንን ነው የምለው። ሰላማችሁ ብዝት ይበል። ሁላችሁም ግን በመከባበር መነጋገርም መልመድ መቻል አለብን። የንጽጽር ስራ የጀመራችሁት ሙስሊሞች ናቸው። ሀቅ ነው የምናገረው። መሰረትን ማየት ትችላላችሁ። ሌሎችም ሙስሊሞችን ማየት ትችላላችሁ። ኡስታዝ የሚባል በጣም ተሳዳቢ የሆነ ኡስታዝ አላችሁ። ክርስቶስን ቅርንጫፍ ዛፍ ነው የደረቀ የሚቃጠል ነው እያለ የሚናገራለ። ክርስቶስ እኮ ሽንት ቤት ተጠቃሚ ነው እያለ ሙልጭ አድርጎ ክርስቶስ እብድ ነው እያለ የሚሳደብ ብዙ ኡስታዞች አሏችሁ። ምንናገር ከተባለ እኔ እያወጣው በመረጃ እና በማስረጃ እያወጣው ነገሩ ወደ ሌላ እንዲሄድ ማድረግ ስለማልፈልግ ነው። ማውጣት ግን እችላለሁ። ነገሩ ወደ ሌላ መሄድ የለበትም። እስልምናና ክርስትና ተከባብሮና መከባበር ብቻ አስፈላጊ ነው ብዬ ስለማስብ፣ ስለዚህ አሁንም የምናገረው እፎይ ይመጣል። ኑናት እማትመጡ ከሆነ ግን ከእፎይ ጋር ነኝ። ቃል ለምድር ለሰማይ መታችሁ በፍቅር የማትነጋገሩ ከሆነ ኦርቶዶክስ ትችላለች። በቃ መልስ አላት ኦርቶዶክስ። እናንተ መልስ የላችሁ። እንነጋገራለን መልስ አለን የምትሉ ከሆነ ግን አብሶሉትሊ መድረኩ ተዘጋጅቷል። መድረኩ ተዘጋጅቷል። አይ አንችልም አንፈልግም ካላችሁ ግን ፎርፌ ተበልታችኋል። ይሄንን ሙስሊምንም ልታሳፍሩት ነው። ሙስሊምንም ልታሸማቀቁት ነው። የሙስሊም እምነትን ይሄን ያህል ጊዜ የቆየበትን ልታሸማቀቁ ስለሆነ እንከሳለን። ያላችሁበት ጉዳይ እኛም ስለምንፈልገው እኛም እንደ አንድ ኦርቶዶክስ እስልምና ዝም ብሎ መናገር ትክክል አይደለም ብለን ስላመንን እፎይ የተናገረው ትክክል አይደለም የምትሉ ከሆነ መታችሁ አስረዱ። መታችሁ አስረዱ ነው የምላችሁ። አመሰግናለሁ። ሰላማችሁ ይብዛ። አይናባሽን እንዳላጠፋ ናሽት በድንጋ እንዳልጨርስሽ ረሱል ነቢ ሙሐመድ አለይሂ ሰላቱ ወሰላም የተከበሩ ነው። ቁርአንም የተከበረ ነው። ኢስላም የተከበረ ነው። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር አለን። እስከ ዳር እንነሳበት። የቁም ሬሳ ናቸው። የትናንት ረሱል የተሳደበችው ሀይም ናት እኮ ወንድ ገረድ ነው። አላሁ አክበር። አላህ ረሱልን የተሳደበች ወንድ ገረድ ናት እንጂ ሰው አይደለችም። ሀያ ከርከሮ ጥንባታም ሀይም ናት። ባገኛት እኮ አይን አባቱን አጠፋለሁ እናቱ ትነፋና። ረሱል የተከበሩ ነው ሰለላሁ ዐለይሂ ወሰለም። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር። ጂሃድ እናውጅበት። ኦርቶዶክሱን ጂሃድ እናውጅበት። ጴንጤውን ይሄ ሰውዬ የሚራመደው የአዲስ አበባ ጎዳና ላይ የአዲስ አበባ ጎዳና ላይ ከሌሎቹ ቦታዎች የህግና ጸጥታ ይከበርበታል ተብሎ የሚታሰብበት የአዲስ አበባ ጎዳና ላይ የኮሪደር ልማቱ መንገድ ላይ ነው እየተራመደ የሚሸጠውን በእጁ ፌስታል ይዞ ነው እየተናገረ ያለው። ወንድሜ ልግደል ብሎ ማሰብ ልግደል ብሎ ማቀድ በህግ ወንጀል ነው። በሃይማኖት ኃጢአት ነው። በኦርቶዶክሱ በፕሮቴስታንቱ ኃጢአት ነው። ይህንን እየሰማ ታዲያ አንተ እኔ ወንዳ ወንድነቴን ትቼ ስትገለኝ ሰይፈን ይዤ ቁጭ ብዬ እንድጠብቅ ሃይማኖት ለልጄ ላረሰክብልህ ሀገሬን ሁሉ ትቼ ልልሄድ ነው የምታስበው። ይህን የሚወቅስ እነዚህን የሚወቅስ እነዚህ እንጋደል እንግደላቸውን የሚል የሚወቅስ አንድ ኡስታዝ አታገኝም። ኡስታዙ ወጥቶ ዛሬም እፎ ይልልሃል። አንድ ኡስታዝ አታገኝም። ካገኘ ሰየው። እኔ በስልክ የሚያወሩት እጅግ በጣም መልካም የሆኑ ስነ ምግባር ያላቸው ሙስሊሞች አሉ። ጥፋት አለበት እፎ ይሉኛል። ካለበት ማስረጃውን አስወጡልን። ኡስታዞቹን አላያቸዋቸውም ወይ? እንዲህ ሲሉ የወይን እንጨት ነው የሚለውን ቃል ክርስቶስን ግንድ ነው ብሎ የተናገረውን ኡስታዝ አብራችሁ ውቀሱትን። ከወቀሳችሁ እንዲህ ነው የሚወቀሰው። እኔ ሁለቱንም ነው ወቅሰው። ከተሳደበ ወቅሰዋለሁ። ከተሳደበ አምላካቸው ለምሳሌ እኔ በመሐመድ አላምንም፣ ያድነኛል ብዬ አላምንም። ስለማላምን እኔ መገደድ አለብኝ? እሱን አላህን የሚያምንበትን ሰው አላሁ ያምንበታል የሚለው ሰውዬ ክርስቶስ አመንን እግዚአብሔርን እመን ብዬ ማስገደድ አለብኝ? አንችልም። ይሄ ስልጣናችን አይደለም። ይኸውላችን እኔ ያመንኩበትን ይዤ በክብር መቀመጥ አክብሬው እሱም እኔን አክብረው የእሱንም እኔ ማክብሬለት መቀመጥ አለብን። የእሱ ኡስታዝ እየተነሳ እንጨት ነው ሲል ክርስቶስን አምላኬ ይሄኛው የተናገረውን ንግግሩ ቁርአን ላይ ያለውን ያነበብኩት የሚለውን ሰው ለሱ ላይ ጂሃድ ስታውጁ ኦርቶዶክሳውያን ላይ
ዛሬ ይሄ ትክክል ነው? ዛሬን የምትናገሩ ሰዎች ቀድማችሁ በመጅሊስ ላይ ያወጣችሁት መግለጫ ትክክል ናችሁ? እናንተ ናችሁ ትክክል ያልሆናችሁት። እናንተ ቤት ያለውን ሳታጸዱ ሌላው ቤት ያለውን ላጽዳ ስላላችሁ፣ እናንተ ቤት ያለውን ጥፋት አላስተካከላችሁ ሌላው ቤት ያለውን ጥፋት ላስተካከል ማለታችሁ፣ እኛም ጋር ጥፋት አለ እኛ ቤት ያለውን ሳናስተካከል እናንተ ቤት ያለውን ጥፋት አለ ማለታችሁ። ስለዚህ አሁን የሁለቱንም ጥፋት እናወጣለን። ጥፋት የምትሉትን አውጡልን፣ ከነ ማስረጃው ገለጹልን። ቁርአን ላይ የተናገረው ከቁርአን ጋር እያስተያያችሁ እዚህ ላይ የሚለው ይሄን ነው እሱ ያለው ስተት ነው በሉልን። እኛ እናንተ ያላችሁትንም ከነ ማስረጃው ወጥተንላችኋል፣ እናወጣላችኋለን። ድጋሚ መጽሐፋችሁን የሚተነተን የሕግ ባለሙያ ይመጣል። መጽሐፋችሁን ተንትኖ እግዚአብሔርን እንዳቀለላችሁበት ክርስቶስን ነብይ እንዳላችሁና እንደዘበታችሁበት የሚያወጣ መጽሐፍ አለን። ያተማችሁት መጽሐፍ አለ፣ እናወጣዋለን። ኢትዮጵያ ውስጥ ጂሃድ ታውጇል በእናንተ። ይኸው በአደባባይ ላይ በአውራ ጎዳና ላይ ቪዲዮ እየቀረጸ ማንም የሚናገረው የለም። ይኸው አዋጅ አውጀዋል። እረፉ በሏቸው። ኦርቶዶክስ ሆይ የምትሞተው ለክርስትና ነው። ሰማዕት ነህ የምትሞተው። ንስሐ ግባ። ክርስቲያን ሁን። ከመጠጥ ከሱስ ከጫት ከሌላ ነገር ተጠበቅ። ቤተ ክርስቲያንን ጠብቅ። ታቦትህን ጠብቅ። ሀገርህን ጠብቅ። ህግህን አክብር። የሀገር ህግ አክብር። ወደላ አትሂድ። ፖለቲካ ምናምን ሲተረጉሙብህ ተዋቸው። ፖለቲካ የሚተረጉሙብህ አሁን ካለው አጀንዳ ጋር ለፖለቲካ ጥቅማቸው ብለው ነው። ገጀራ መሳቢያቸው እንዲጠቅማቸው ብለው ነው። እሱን አትስማ። ማንም ይሄን ውስጥ የለበትም። ማንም ፖለቲካ ውስጥ አይገባም። እናንተ ፖለቲካ ስትተነትኑ ፖለቲካ መተንተን አቅቶን አይደለም። ፖለቲካው ሳይገባን ቀርቶን አይደለም። እኛ አሁን እሱ ላይ አይደለንም። እምነታችንን ማስከበር ግን ኃላፊነት አለብን። አንደኛው ራሳችን እምነታችንን በመጠበቅ ራሳችን እምነታችንን በማክበር ስጋ ወደሙ በመቀበል ንስሐ በመግባት ለሰማዕትነት በመዘጋጀት ከዛ በኋላ የሚፈጠረውን አብረን እናያለን። ለዚህ ግን የሃይማኖት ተቋማት ጉባኤ የመጀመሪያው ተጠያቂ ነው። የመጀመሪያው ተጠያቂ ነው። ስለዚህ በዚህ ጉዳይ ላይ አባቶችም ምዕመኖቻችሁን በእስልምና በክርስትና ያላችሁ ልጆቻችሁን አስተካክለው